አንድ ሰሞን እኛ መንደር ከብት እየሸጠ መሳሪያ ያልታጠቀ ገበሬ አልነበረም። መሳሪያ የሌለው አባወራ እጅግ የተናቀ ነበር። ታዲያ ሀገሬው ሁሉ ብረት ታጥቆ ሲያበቃ አልሞላለት ብሎ ጀሌ እንደሆነ የቀረው ጎረቤታችን አያነጋ ብቻ ነበር። ያለው ገዝቶ ሲይዝ የሌለው በብድር ነጋ ብቻ ቀረ ክምር ሲደረድር ተብሎም ነበር። ኋላ በብድርም በምንም ያለችውን አንቀፋቅፎ አንድ ቆመ ጠብቀኝ ገዛ። ለክፋቱ ደግሞ እርሱ አልፎለት ብረት ሲታጠቅ ፍጅቱም ምኑም ረግቦ ስለነበር ወታደር ታልሞተ በስተቀር ጥይት አይተኮስም ነበር። አያነጋ ቆላ ቢወርድ ደጋ ቢወጣ ያንን ቆመ ጠብቀኝ እስቲ ወቀው ተኩሶ የልቡን የሚያደርስበት ቦታ አጣ። አንድ ቀን ማታ የመጨረሻ ልጁ ቤታችን መጥቶ በክብር ቡና ጠጡ ተብላችኋል ብሎን ሄደ። 5 ደቂቃ እንኳን ሳይሞላው ልጁ ተመልሶ መጣና አቴ መልፊያ ትመጡ እንደሆኑ ጀበናው ወጥቷል ብላለች ታታ ብሎ ሄደ። እንግዲህ በአገራችን ሰው ቡናም ሆነ ድግስ ሲጠራ ረሃብተኛ ላለመባል 20ም 30ም ደቂቃ አርፍዶ መሄድ የተለመደ ነው። ያያነጋ ልጅ ለሶስተኛ ጊዜ መጣና ዋ አቴ መልፊያ የምትመጡ ናችሁ ወይ አጣጥቤ ላነሰው ነው ብላለች ታታ ብሎን ሄደ። አክስቴ አረ መጣን ብላ መለሰችው። ካፍታ ቆይታ በኋላ አያነጋ አንድ ጥይት ሞቅ አድርጎ ተኮሰ። አክስቴ አረ እናንተ የተኩሶ ያልጠገበ ገበሬ የክምሬና መድሳ ያረገው እንሂድ ተነሱ ብላ ተነሳች። አያነጋ ቤት ስንደርስ ቁመ ጠብቀኙን እየወለወለ ዋ አቴ መልፊያ ያለ ቅርጽት ቆዩብኝ ጊዜ እኮ ነው መተኮሴ አለ። አክስቴ አፈሙዙን በጎን እያየች ወይ ነጋ ለሁለት መለኪያ ቡና ብለህ የ150 ብር ጥይት ውሃ ታስበላ የወልኝልህ ብላው ተቀመጠች። በነጋታው አክስቴ አይጥ ታጠፋልኛለች ብላ በደህና ጊዜ ያሳደገቻት ድመት ከገበያ ስትመለስ ደጃፍ ላይ ድፍት ብላ አገኘቻት። አገላብጣ ብታያት ሆዷ ስር የክላሽ ጥይት አገኘች። አያነጋ ሲጠየቅ ስጋ ይዛብኝ ሩጣ አስደነግጣለሁ ብዬ ስተኩስ ነው ያገኘኋት ብሎ አስተባበለ። ይህ በሆነ በ15ኛው ቀን ደግሞ እንዲሁ የጥይት ድምጽ ሰምተን ብንወጣ አክስቴ ለዓመት በዓል አሰፍታ አጥባ ያሰጣችው ቀሚስ በተሰጣበት ተቀዶ ሲጨስ ተገኘ። አያነጋ እየተቅለሰለሰ ረግ አቴ መልፊያ ደራሽ ይቅርበይ ኢላማ እየተለማመድኩ እዚያ ዘንዳ ያለውን ካባ ፈረስኩ ስለይል ሲላት አክስቴ ትክት ብሏት ነጋ አናትህ ይፍረስ አናትህ እንዲያ እንደካቡ ፍርስ ሲበል አለችው። ከዚያ ወዲህ እንዲህ እያለች ትመርቀን ነበር። ተኩሶት አልጠገበ ገበሬ ይሰውራችሁ፣ ተኩሶ ያልጠገበ ገበሬና አዲስ ሙሽራ እረፍት የለው። የሰርግ ነገር ሲነሳ ከልጅነት እስከ እውቀት የማይገባኝ አንድ ዘፈን አለ። ሙሽራው ባንዳልጋ ሙሽሪት ባንዳልጋ ይመስላሉ መልአክ ክንፉን የዘረጋ። ያችኑ መከረኛ አክስቴን ጠጋ ብዬ ታተይ ሰው እናትና አባቱን ጥሎ መሽት ታገባ ወዲያ ሙሽሪት ባንዳልጋ ሙሽራው ባንዳልጋ የሚሆኑ እረ ለምን ነው ብዬ ብጠይቃት በግርም ታይታኝ ግርግሮት ይሆናል እንጂ አለችኝ። አክስቴ እኔ አግብቼ ተቤት በወጣ ብላ ለቅዱስ ሚካኤል ጥላ ተተሳለች ዘመን የላትም። ወንድ ሊቀርበኝ በሞከረ ቁጥር እየኮራው ሳስቸግር ጀጤነሽ ኧረ በወለዱሽ የኔ ዓለም በወለዱሽ የሚካኤልን ጥላ ላስገባለት ሳትለኝ አታልፍም። አንድ ቀን ደግሞ ትኩር ብላ አይታኝ ስንት ዓመትሽ ነው አሁን ጀጤነሽ አለችኝ። ህዳር ቢመጣ 27 አልኳት። ወይ አለመታደል ያንቺ አያት በ27 ዓመቷ 5 ወልዳ 6ኛውን በሆዷ ይዛ ነበር። አንቺ ገልሙ ተሽቀረሽ ብላኝ ተነስታ ወጣች። አፍታም ሳትቆይ ደግሞ ተመልሳ መጣችና አንቺ የኔ ዓለም አይነ ጥላ አለብሽ እንዴት አለችኝ። ወዲያው ቀጠል አርጋ ነው እንጂ እንግዲህ አንደ ውስጥ 27 ዓመትሽ ሰውነትሽ ሳይሞቅም አደራሽ ወይ አንተ ያለህ ብላኝ እንደገና ወጣች። 24 ዓመት እስቲሞላኝ ድረስ እንኳን ለባል ለቤተ ዘመድ አይን የማሳቅቅ መልከ ጥፉ እንደሆንኩ እየነገረች ያሳደገችኝ ራሷ ናት። በገባሁ በወጣሁ ቁጥር እናንተ ይሄ መልክ እያደር እየከፋ ነው የሚሄድ ያልተባልኩበት ጊዜ አልነበረም። ተብሎ አንዱ ሽማግሌ ላከብኝ። አክስቴ ያጨኝን ሰው ማንነት አጣርታ ስታበቃ
ለአንድ ለሁለት ሰንበት ዝግ ብዬ ላስብበት ተህት ወንድሞቼም ልምከር ብላ ሽማግሎቹን በክብር ሸኘቻቸው። እነሱ ተሄዱ ወዲያ አጠገቧ ሂጄ ስቁለጨለጭ ጥጧን እያባዘተች ዓይንሽን አታንከራችሁ የኔ ዓለም አይሆንሽም አለችኝ። ምኑ ነው ማይሆነኝ? ሽማግሌ ላከብሽ ያየዋ ሲውል ልጅ ነው አይሆንሽም አለችኝ። እኮ ለምን ነው ማይሆነኝ? መልክ ይበልጥሻል። እና የበለጠኝስ እንደው ስላት በጎን እያየችኝ እንዲህ አለችኝ። ባል በመልክ ምሽት በሀብት ተበለጡ የከሰረ ትዳር ነው የኔ ዓለም። ጓደኞቼ አመቱን ሙሉ አንገታቸውን ደፍተው አንብበው የፈተናው ሰሞን እርስ በርስ ሲጠያየቁ፣ እኔ ግን ደግሜ ደጋግሜ እናቴን አንድ ጥያቄ ጠይቃት ነበር። ኧረ እንደው በምኑ ሌሊት ወልደሽኝ ነው ብማረው የማይገባኝ። የ8ኛ ክፍል ውጤት ሲመጣልኝ ግን ሁሉም ማመን ቸግሮት ነበር። እንደውም አክስቴ እንዳለፍኩ ስትሰማ ራሷን ይዛ አይ እድሌ እንደፈራሁት አብሿ ጠጡብኝ ብላለች። አንብቤ ሰርቼ እንዳለፍኩ በነግራት የለም ወይ ልመንህ አሳይቶሻል ወይ አብሾ ተግተሻል አለችኝ። እርግጥ ነው ልመንህ ሚኒስትሪን እንዲያስኮርጀኝ፣ እኔ ደግሞ ለዶሮዬ ላስታቀፍ ታቀድኩት እንቁላል በጤና ቢፈለፈሉልኝ አንዷን ጫጩት ልሰጠው ተስማምተን ነበር። ይሁንና ፈተናው 2 ሰንበት ሲቀረው ዶሮዬን ፈንግል ገደለብኝ። ልመንህ ሌላ ዶሮ ስገዛ ትወስዳለህ ብለው እየተጀነነ እንደውም ሳስበው ዶሮዬ ባትሞት ራሱ አንድ ጫጩት ታያዋጣኝም ኑሯል አየሽ አለኝ። የሆነው ሆኖ ግን እንደ ልመንህ ክፋት ሳይሆን እንደኔ ገዳምነት 8ን አለፍኩ። አክስቴ አብሾ እንደጠጣሁ እርግጠኛ ስለሆነች ጠላና ረቂ በዞረበት እንዳልዞር ከለከለችኝ። ታተይ ረተይ ጡር ይሆንብሻል ረተይ መድኃኒት አልጠጣሁም ምስልሽም አታምኚኝ። መድኃኒት ብጠጣ ነው ማለፊያው 45 ነው እኔ 46 ያመጣሁ አልኳት። እስቲ ማይ አለችኝ። የሞሴና ጥንት ብዬ በአባቷ ማልኩላት። እናት የት ባመጣሽው ዕውቀት ነው 46 የደረስሽ ስትለኝ ቅንድቤን ነቅዬ አልኳት። በአቦ በስላሴ ብዬ ቅንድቤን ነቅዬ ሰራሁት 46 ነው መጣ ስላት በፌዝ እየሳቀች እንዲህ አለችኝ። ወደ ወይ ስቋሉ ጀጤነሽ አሁን አንቺ እንኳን የቅንድብሽ የጭጥሽ ጠጉር ተነቅሎ ቢያልቅ ታስር ተህ በላይ የምታመጭነሽ። ወይ ጉድ! ተማሪ እያለሁ አብዝቼ የምጠላቸው የትምህርት አይነቶች አንዱ ስፖርት ነበር። እኔ ሳውቀው የአካል ብቃት እንቅስቃሴ ለመስራት ተመራጩ ጊዜ ጠዋት ወይም ማታ ነው። የኛ ስፖርት መምህር ግን በጠራራ ፀሐይ ከቀኑ 7 ሰዓት ይጠራንና ፍየል እስክንሸት ሲያስሮጠን ይውላል። መቼም የገጠር ልጅ ሆኖ የስፖርት ትጥቅ ማስገዛት በራሱ ያለውን ፍዳ የሚያውቅ ያውቀዋል። አክስቴን ስለ ትጥቁ ስጠይቃት ምንድነው ደሞ እሱ ተመጪልሽ ዩኒፎርም ብለሽ ነዝንዘሽ ለማህበሩ ያንቀፋቀፍኩትን ብር አጎድልሽብኝ ጎልሽ ቅሪና ደሞ አሁን ትጥቅ ልግዛ ብላ አባረረችኝ። ሲጫንቀኝ እዛው መንደር ወዳለው ባለ ሀብት ወደሚባለው አጎቴ ሄጄ አለቀስኩበት። አጎቴ የትጥቅ መግዣ ይሰጠኛል ብዬ ስጠብቅ ትጥቁን አንግቦ እሳት ለብሶ እሳት ጎርሶ አክስቴ ዘንድ ሄደና መልፊያ አረተይ እቺ ልጅ አታሳቂያ ተረተይ ተዘራችን አንድ እንኳን ምሁር ይውጣ አረተይ አሁን የበላቸው ልጅ የትጥቅ መግዣ አጣ ትምህርት ተወሽ ቢባል አገር አይስቅም ብሎ 75 ብር ሰጥቷት ሄደ። አክስቴ እግሩ ሲወጣ ጠብቃ በጥጃ ማሰሪያ ገመድ ጀርባዬ እስቲያጎርብ ድረስ ገረፈችኝ። በመቀጠል ያንን 75 ብር እያሳየች የማህበሩ ብር ጎደለብኝ ብዬ ስንገበገብ ነበር የድሃይቱ ገንዘብ ሲያክለፈልፍ ወስዶ አስተካልኝ ብላ በመቀነቷ አቋጠረችው። በመሃል ያ ችግር የማይገባው የስፖርት አስተማሪ ወይ ትጥቅሽን አሞይ ወይ በኔ ትምህርት ጥልሻለሁ ብሎ ዛተብኝ። በልቤ ብለኸኝ ነው እያልኩ ጓደኞቼ የበሉት ተጉሮሯቸው ሳይወርድ እየሄዱ ግቢውን በሩጫ ሲዞሩ እኔ የክምር ስር እየተደበቅኩ ሰዓቱን አሳልፍ ጀመር። በአመቱ መጨረሻ ያላሟላችሁ ውጤት አለ ተብዬ ለ6ኛ ክፍል ለ3ኛ ጊዜ ወደቅኩ። አክስቴ የሷ ስራ እንደሆነ ነግሬ ሳለቃቅስባት ገና ስትንደባለይ ትፋጃለሽ እንጂ እኔ መልፊያ 70 እና 80 ብር አውጥቼ ላንቺ ቦላሌ ልገዛ ረግረግ አለችኝ።